ግብጽ የኤርትራን ጀርባ ወግታለች። በሺዎች የሚቆጠሩ የኤርትራ ስደተኞችን ያሰቃየችው ግብጽ የሰራችው ግፍ በአደባባይ ወጥቶባታል። ከወሲብ ብዝበዛ እስከ ሞት የደረሱ ችግሮችን ኤርትራውያኑ እንዳለፈ እየተነገረ ይገኛል። ውሃ እንጥበስ የተባባሉት አስመራና ካይሮ እንዲህ አይነት ፈተና ውስጥ ራሳቸውን አግኝተውታል። የመካከለኛው ምስራቅ መገናኛ ብዙሃንም ነገሩን ጉድ እያሉ እየዘገቡት ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጀነራሎቼ ጋር አልተጣላሁም ባሉ ማግስት ቻይናና ሩሲያ ከባባድ የጦር መሳሪያዎችን ለኢራን እያስታጠቁ መሆኑ ተሰምቷል። በተለይ ቻይና ከጸረ መርከብ ሚሳኤል የአሜሪካን ጀቶች ነጥለው ማየት እስከሚችሉ ራዳሮች ድረስ ኢራንን እያስታጠቀች መሆኑ ተነግሯል። ሱፐርሶኒክ ሚሳኤሎችን የደህንነትና የስለላ ድጋፎችንም ጭምር ቤጂንግ ለቴህራን እያደረገች ነው ተብሏል። ሩሲያም በእጅ የሚንቀሳቀሱ አደገኛ ሚሳኤሎችን ለኢራን እያስታጠቀች ሲሆን አይቀሬ እየሆነ በመጣው የኢራንና የአሜሪካ ጦርነት ሀገራቱ እጃቸውን እያስገቡ ይገኛሉ። ሩሲያ የአየር መከላከያ ስርዓቶችን ለኢራን በብዛት እንደምትሰጥም ይጠበቃል። በተለይ ቻይና የአሜሪካ የጦር ጀቶችን ማነፍነፍ የሚችሉ ራዳሮችን መስጠቷን ተከትሎ አሜሪካ ፈጥና ጥቃት ልትፈጽም እንደምትችል ብዙዎች እየጠረጠሩ ይገኛሉ። ወደ ዩክሬን ጦርነት ስናልፍ ደግሞ ቢቢሲ በዩክሬንና በሩሲያ ጦርነት ዙሪያ የሰራው ዶክመንታሪ አነጋጋሪ ሆኗል። የሩሲያ ጦር ከግዳጅ በሚሸሹ ወታደሮቹ ላይ ግድያ ይፈጽማል ብለው የመሰከሩ የሩሲያ ወታደሮችን ነው ቢቢሲ በዶክመንታሪው አሳየሁ የሚለው። ሩሲያ በጦርነት ውስጥ ያሳካቻቸውን ነገሮች ዶጋመድ ለማድረግ የተነሳው ይህ የቢቢሲ ዶክመንታሪ ብዙ ትዝብት አትርፏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከ3000 በላይ ናቸው ይላል ግብረ ሰናይ ድርጅቱ። የኤርትራ ስደተኞች በግብጽ ከፍተኛ ውክቢያ እየተፈጸመባቸው ነው ሲል ድምዳሜውን አቅርቧል። ሁማን ራይትስ ኮንሰርን ኤሪትሪያ HRCE እየተባለ የሚጠራው ይህ ግብረሰናይ ድርጅት በግብጽ ውስጥ የሚፈጸመውን ግፍ በተመለከተ ዘርዘር ያሉ ሀተታዎችን አቅርቧል። በፎቶግራፎችና በቃለ ምልልሶች ያጀበውን ይህንን ሪፖርቱን ሲያቀርብ በግብጽ ውስጥ ኤርትራውያን በከፍተኛ መጠን ግፍ ይፈጸምባቸዋል በማለት ነው። በፈላ ውሃ ማቃጠል እስከ ሞት የደረሰ ጥቃትና የወሲብ ብዝበዛ በግብፃውያኑ ይፈጸማል የተባሉ ጉዳዮች ናቸው። 3.5 ሚሊዮን ሕዝብ የሚኖርባት ኤርትራ በጣም አፋኝ ከሚባሉ የዓለማችን መንግስታት መካከል አንደኛውን ይዛለች ይላል ሪፖርቱን የጠቀሰው የዘኒው አረብ ዘገባ። እጅግ በጣም ዘግናኝ የሚባል ድርጊት ተፈጽሞባቸዋል የተባሉት እነዚህ የኤርትራ ስደተኞች በከፊል ወደ ኤርትራ በግዳጅ እንዲመለሱ መደረጉም ተሰምቷል። ጥር ወር ከገባ በኋላ 3000 የሚሆኑ የኤርትራ ስደተኞች በግብጽ በቁጥጥር ስር መዋላቸውን ሁማን ራይትስ ኮንሰርን ኤሪትሪያ ያረጋግጧል። ድብደባዎች፣ በቆዳ ላይ የሚታዩ ቃጠሎዎች እንደ ማስረጃ ቀርበዋል። በግብረ ሰናይ ድርጅቱ ኤርትራና ግብጽ ከቅርብ ጊዜ ወዲህ ውሃ ካልጠበስን ሲሉ አለማስተውሏቸዋል። በአባይ ጉዳይ ተፈታተነችኝ ያለችው ግብጽ በአሰብ ወደብ ህልውናዬን ልታናጋው ነው ያለችው አስመራ ከኢትዮጵያ ጋር አይንና ናጫ እየሆኑ ይገኛሉ። አጃንስ ፍራንስ ፕሬስ ሪፖርቱን በተመለከተ የኤርትራ መንግስትን ጠይቆ ያገኘሁት ምላሽ የለም ብሏል። በኢሳያስ አፈወርቂ የምትመራውና ላለፉት 33 ዓመት ራሷን ችላ ሀገር የሆነችው ኤርትራ በርካታ ዜጎቿ አስገዳጅ ወታደራዊ አገልግሎትን ሽሽት የሚሰደዱባት ሀገር ሆናለች ሲል ዘኒው አረብ ጽፏል። በኤርትራ ብቻ ከ10,000 በላይ የህሊና እስረኞች እንደሚገኙ ይህ ድርጅት አረጋግጫለሁ ብሏል። ጋዜጠኞችን ጨምሮ የተለያዩ ዜጎች ይታሰራሉ የሚለው ሪፖርቱ እስሩ በግብጽ መቀጠሉንም አረጋግጧል። የሰብአዊ መብት ጥሰት ጉዳይ በየትኛውም ዓለም የሚነሳ ጉዳይ ቢሆንም ግብጽና ኤርትራ ከቅርብ ጊዜ ወዲህ ገብተውበታል የተባለው ዲፕሎማሲያዊ ጋብቻ ኤርትራውያን በግብጽ ግፍ ተፈጸመባቸው የሚለውን ዜና የሚወልድ አይመስልም ነበር። ለነገሩ ግብጽ አምኖ ለተጠጋት ሁሉ
እንደ እሾክ የምትዋጋ ሀገር ከሆነች ቆይታለች። በሱዳን ጉዳይ የአብደልፈታህ አልቡርሃንን መንግስት የምትደግፈው ካይሮ የሱዳን ዜጎች ወደ ግብፅ ከገቡ በኋላ በርካታ ውክቢያዎች እንደተፈጸሙባቸው ሲነገር ቆይቷል። አንዳንድ ግብፃውያንም እናንተ ከመጣችሁ ወዲህ ኑሮ ተወደደብን ብለው ሱዳናውያኑን እንደሚያንገላቱ በቅርቡ የተሰሩ ሪፖርቶች አመላክተው ነበር። ወደ ኢራንና ቀጠናዊ ቀውሱ ጉዳይ ስናልፍ ኢራን ከሩሲያና ከቻይና ወሳኝ የጦር መሳሪያዎችን እየተረከበች መሆኑ ተረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጀነራሎቼ ጋር አልተጣላሁም፣ በአንድ ገጽ እንናበባለን ካሉ በኋላ ለኢራን የተለያዩ የጦር መሳሪያዎች በገፍ እየቀረበላት መሆኑ ተሰምቷል። የአሜሪካ የጦር ኃይሎች ሰብሳቢ የሆኑት ጀነራል ዳን ኬን ከትራምፕ ጋር በኢራን ጉዳይ ላይ አልተስማሙም። በቬንዙዌላ ጉዳይ ላይ አቋማቸው ተመሳሳይ ነበር። ቅልብጭ ያለ ኦፕሬሽን በቬንዙዌላ ማከናወን እንችላለን፣ ኒኮላስ ማዱሮን አንገቱን አንቀን ማምጣት እንችላለን የሚል አቋም ሲያንጸባርቁ የነበሩት ጀነራል ኬን በኢራን ጉዳይ ላይ ግን እጃቸውንም እግራቸውንም ሐሳባቸውንም እየሰበሰቡ መሆኑን አክሲዮስን ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህ በዘገባዎች ላይ በተነበበ በሰዓታት ውስጥ ብቅ ብለው አንዳንድ መገናኛ ብዙሃን ውሸት እየዋሹ ነው፣ ይህም 100% ውሸት ነው፣ እኔ ጀነራሎቼን አድርጉ ያልኳቸውን ነገር ያደርጋሉ በማለት ጉዳዩን ለማስተባበል መሞከራቸው የሚታወስ ነው። በዚህ አውድ ውስጥ ነው ታዲያ ቻይናና ሩሲያ ከባባድ የጦር መሳሪያዎችን ለኢራን እናስታጥቃለን ያሉት። አንዳንዶቹ ቀደም ተብለው በሚስጥር የተከናወኑ፣ ሌሎቹ ደግሞ በአሁኑ ሰዓት የሚከናወኑ ናቸው። ኢራን ከቻይና ትቀበለዋለች የተባለው አንደኛው የጦር መሳሪያ ሱፐርሶኒክ ጸረ መርከብ ሚሳኤል ሲሆን ጉዳዩን በተመለከተ እናውቃለን ያሉትን ሰዎች አነጋግሮ ሮይተርስ እንደዘገበው የአሜሪካን የባህር ኃይል የሚፈታተኑ ጸረ መርከብ ሚሳኤሎችን ቻይና ለኢራን አሳልፋ ልትሰጥ ነው። ቻይና ሰራሾቹ ሲኤም 302 ሚሳኤሎችን ቻይና በቅርቡ ለኢራን እንደምታስረከብ እየተጠበቀ ይገኛል። ኢራን ይህንን የጦር መሳሪያ የምትረከብበት ቀነ ገደብ ግን በይፋ አልታወቀም። 290 ኪሎ ሜትር ርቀት መወንጨፍ የሚችሉት እነዚህ ጸረ መርከብ ሱፐርሶኒክ ሚሳኤሎች መርከቦችን ብቻ ሳይሆን ከመርከቦች ተነስተው የሚገሰግሱ የተለያዩ አውሮፕላኖችን መምታት የሚችሉ መሆናቸው እየተገለጸ ነው። ቻይና እንዳለችው ለኢራን ይህንን የጦር መሳሪያ የምታስረክብ ከሆነ የአሜሪካ የጦር መርከቦች ክፉኛ ፈተና እንደሚገጥማቸው ይጠበቃል። ጀነራል ዳንኬንን ጨምሮ የተለያዩ የትራምፕ ባለስልጣናት ኢራንን ስናጠቃ ጦርነቱ ሊወሳሰብ ይችላል፣ ረጅም ጊዜ የሚፈጅ እና ተተኳሻችንን የሚያስጨርሰን ሊሆን ይችላል የሚል ስጋታቸውን እንዳቀረቡም ሲገለጽ ቆይቷል። ይህ እንዳለ ሆኖ ቻይና ሌሎች የጦር መሳሪያዎችን ለኢራን እንዳስረከበች ሞደርን ዲፕሎማሲ ዘግቧል። እንደ ሞደርን ዲፕሎማሲ ሀተታ ቻይና የተለያዩ ራዳሮችን ለወዳጇ ለኢራን እያስረከበች ትገኛለች። ዋይልሲ 8B የተባለው ይህ ዘመናዊ ራዳር የአሜሪካ ዘመናዊ ጀቶችን አነፍንፎ ማግኘት እንደሚችል እየተገለጸ ይገኛል። የአምስተኛው ትውልድ በራሪ የሆኑትን አደገኛ ጀቶችን ከሰማይ ላይ ነጥሎ ማየት እንደሚችል የተነገረለት ዋይልሲ 8B ከረጅም ርቀት ኢራን የመጣባትን አደጋ እንድታውቅ ያደርጋታል ተብሏል። F-35 የጦር ጀትን ጨምሮ ቢቱ የተባሉት ከራዳር እንደሚሰወሩ የሚነገርላቸውን የጦር ጀቶችና አውሮፕላኖችን ኢራን በቀላሉ ማየት እንድትችል ይህ የቻይና ቴክኖሎጂ እንደሚያግዛት ብዙዎች እየገለጹ ይገኛሉ። አሜሪካ ከምትዘውረው የጂፒኤስ ስርዓት ውጪ ቤዱ የተባለውን የሳተላይት ስርዓት ኢራን እንድትጠቀም ቤጂንግ እየወተወተች የምትገኝ ሲሆን እስራኤል ሰራሽ እና አሜሪካ ሰራሽ ሶፍትዌሮችን እንዳትጠቀም ከዚህ ቀደምም መምከሯ የሚታወቅ ነው። ምክንያቱም እነዚህን ሶፍትዌሮች አዛዦቹ እንደፈለጉ መረጃ ማግኘት ስለሚችሉባቸው ኢራን እንድትጠነቀቅ ምክር ተሰጥቷታል። ከ20 በመቶ በላይ የሚሆነው የዓለም የነዳጅ ፍጆታ የሚተላለፍበት ሆርሙዝ ሰርጥ ከተዘጋ ችግር ይገጥመኛል ብላ የምታስበው ቻይና በጦርነቱ ሙሉ ለሙሉ እጇን ማስገባት ባትፈልግም ኢራን ግን ብዙ እንድትጠቃባት አትፈልግም። የ25 ዓመታት ስትራቴጂያዊ አጋርነት ተፈራርመው ግዙፍ መሠረተ ልማቶችን በጋራ ለመስራት
የተማማሉት ቤጂንግና ቴህራን እንዲህ አይነት ወታደራዊ ድጋፎችን አጠናክረው እንደሚቀጥሉ እየተገለጸ ነው። ቻይና ይህንን የጦር መሳሪያ ሰጣለሁ ያለችው ሩሲያ ለወዳጇ ለኢራን በርካታ የጦር መሳሪያዎችን እንደምታስረክብ ከተገለጸ በኋላ ነው። አምና በሚስጥር ሩሲያና ኢራን የተፈራረሙት ስምምነትም ዛሬ ገሃድ ወጥቷል። በትከሻ ተነግበው ከፍተኛ ጥቃት መፈጸም የሚችሉ ሚሳኤሎችን ሩሲያ እንደምታስረክብ እየተጠበቀ ይገኛል። በተያዘው ዓመት እነዚህ ሚሳኤሎች ይድረሱ አይድረሱ ግን የታወቀ ነገር የለም። እንደ ፋይናንሻል ታይምስ ዘገባ በትንሹ ከ2027 ጀምሮ ነው ኢራን እነዚህን መሳሪያዎች ከሩሲያ ትረከባለች ተብሎ የሚጠበቀው። 500 ቬርባ የተባሉትን በትከሻ የሚነገቡ መተኮሻዎችን ሩሲያ ለኢራን የምትሸጥላት ሲሆን 2500 9ኤም 336 ሚሳኤሎችን እንደምታስረክብ እየተገለጸ ነው። $589 ሚሊዮን ዋጋ ያለው ይህ ስምምነት ሮሶቦሮን ኤክስፖርት በተባለው የሩሲያ የጦር መሳሪያ አቅራቢ እንደሚከወንም ተነግሯል። እነዚህ ዝቅ ብለው ለሚበሩ ሄሊኮፕተሮችና የአየር ተሽከርካሪዎች ጸር ናቸው የሚባሉት ሚሳኤሎች ለኢራን የበለጠ እንደሚያስፈልጓት እየተገለጸ ይገኛል። በመጨረሻም የዩክሬንና የሩሲያን ጦርነት በተመለከተ ቢቢሲ ያሰራጨው ዶክመንታሪ እያነጋገረ ይገኛል። 4 ዓመት የደፈነውን ይህንን ጦርነት ተከትሎ ቢቢሲ ዘ ዜሮ ላይን ኢንሳይድ ራሽያስ ዋር የሚል አዲስ ዶክመንታሪ አሰራጭቷል። በዚህ ዶክመንታሪ ላይ የሩሲያ ወታደሮች የሀገራቸው ጦር አዛዦች የሚፈጽሟቸውን ግፎች ለማጋለጥ ሲሞክሩ ተስተውሏል። የጦር አዛዦቻችን ዜሮ ወይም ቨርብ ሲሉ ይጣራሉ። ዜሮ አድርጉት ማለት ሸኙት፣ አስወግዱት ማለት ነው። የሩሲያ የጦር አዛዦች ከግዳጅ የሚሸሸውን ወታደር ምቱት እያሉ ይመታሉ። አንዳንዶቻችን እስከ 20 የሚሆኑ አስክሬኖችን በዚህ መልኩ ቆጥረናል ሲሉ እነዚህ ወታደሮች ለቢቢሲ ተናግረዋል። የሩሲያ የጦር አዛዦች ይህንን በማድረጋቸውና በማስፈጸማቸው የብሔራዊ ጀግና ሽልማት ተበርክቶላቸዋል ሲሉ ወታደሮቹ ለቢቢሲ ተናግረዋል። ከየት ቦታ ሆነው እነዚህ ወታደሮች ቃለ ምልልሱን እንደሰጠ ግን ቢቢሲ ከመናገር ተቆጥቧል። ወታደሮቹ የሚሸሸው ተዋጊ እየተመታ ይገኛል በማለት የሩሲያ ጦር አዛዦች የሚፈጽሙትን ነገር ለመናገር ሞክረዋል። ከሰሞኑ የጦርነቱን 4ኛ ዓመት ምክንያት በማድረግ ቢቢሲ እያሰራጫቸው ያሉ ዘገባዎች ከመባል ይልቅ ለፕሮፓጋንዳ የተጠጉ ዘገባዎች ጣቢያውን ትዝብት ውስጥ ጥለውታል። ጀረሚ ቦን የተባለውን ዕውቅ ጋዜጠኛውን ወደ ኪየቭ ልኮ ኪየቭ የመሸነፍ መንፈስ የለባትም በሚል ሰፊ ፕሮፓጋንዳ የሰራው ጣቢያው የዜሌንስኪን አይበገሬነት፣ የዩክሬን ወታደሮችን ጥንካሬና ብርታት፣ የሀገሪቱን ጦር ጽናት ለማስረዳት እየሞከረ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።